ሀገራዊ ምክክሩ የሚካሄድበት ሁኔታ ምናልባት ሌሎች ክልሎች ላይ ከተካሄደው የራሱ ለየት ያሉ ሁኔታዎች ይኖሩታል። ሌሎች ክልሎች ላይ በተተገበረበት ሁኔታ ላይ ተገበር ይችላል። ነገር ግን የምክክር ሂደቱን አካታችነትና አሳታፊነትን በጠበቀ አኳኋን ነው ለማካሄድ ጥረት የሚደረገው። የኢራን አብዮታዊ ዘብ ሰሞኑን የጀመረው ግዙፍ የባላስቲክ ሚሳኤል ልምምድ በእስራኤል የደህንነት መዋቅር ዘንድ ከፍተኛ ድንጋጤን ፈጥሯል። ይህ ወታደራዊ ልምምድ እንደተለመደው አይነት ትርኢት ሳይሆን በእስራኤል ላይ ለሚሰነዘር ድንገተኛ ጥቃት የተደረገ የሽፋን ልምምድ ሊሆን ይችላል የሚለው ስጋት አይሎ ወጥቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕና ጃሬድ ኩሽነርና ስቲቭ ዊትኮፍን ጨምሮ የሰላም ተደራዳሪዎቻቸው የሰላም ስምምነት ከመቼውም ጊዜ በላይ ተቃርቧል የሚል የተስፋ ዜና ሲያሰሙ፣ በሌላ በኩል ደግሞ የአሜሪካ የስለላ ሪፖርቶች የፍርሃት ደውል እያሰሙ ነው። አንዳንድ ፍርደኞች ከማረሚያ ቤት ባመክሮ የሚወጡበት ሁኔታ እንደ መብት አድርገው ሲቆጥሩ ይስተዋላል። ባመክሮ መውጣት መብት ሳይሆን የመልካም ፍሬ ውጤት ነው። የአንድ ታራሚ መልካም ፍሬ ውጤት የሚመዘነው በማረሚያ ቤቱ በነበረው ቆይታ ከሚያሳየው መልካም ጠባይና አጠቃላይ መሰል ሁኔታዎች ነው። ሰላም ጤና ይስጥልን ውድ ሀገሬ ቴሌቪዥን ተመልካቾች እንደምን አመሻችሁ። ከሀገሬ ቴሌቪዥን የሰዓቱን መረጃዎች ይዘን ቀርበናል። ሙሴ ከበደ ነኝ። እስከ ፍጻሜው አብራችሁን ቆዩ። በቀዳሚነት የተመለከትናቸው ርዕሰ ጉዳዮች አመራው። እስከ ታህሳስ 30 ቀን ድረስ በትግራይ ክልል የምክክር አጀንዳዎችን አሰባስባለሁ ሲል የኢትዮጵያ የሀገራዊ ምክክር ኮሚሽን አስታውቋል። በእነዚህ ቀናትም የምክክር አጀንዳዎችን ለማሰባሰብ ከሌሎች ክልሎች የተለየ አሰራር ልጠቀም እችላለሁ ሲልም ኮሚሽኑ ለጣቢያችን ገልጿል። እሱ ባለው ጋሻው ተጨማሪውን አዘጋጅቷል። ሀገራዊ የምክክር ኮሚሽን በትግራይ ክልል የምክክር አጀንዳዎችን እስከ ታህሳስ 30 ድረስ ለማሰባሰብ ማቀዱን አስታውቋል። ከተቋቋመ 4 ዓመት ሊያስቆጥር 2 ወራት የቀሩት ኮሚሽኑ ከትግራይ ክልል ውጭ ባሉ 11 ክልሎችና 2 ከተማ አስተዳደሮች የምክክር አጀንዳዎችን መሰብሰቡ የሚታወስ ሲሆን ሀገራዊ የምክክር ጉባኤ ለማካሄድ የትግራይ ክልል አጀንዳዎችን መሰብሰብ ዋናው ቀሪ ስራ ነው። ዋናውን ሀገራዊ ምክክር ጉባኤ በጥር ወር ውስጥ ለመጀመር ማቀዱን ያስታወቀው ኮሚሽኑ ታዲያ ይህንን ለማድረግ ያስችለው ዘንድ በቀሪዎቹ የታህሳስ ወር ቀናት በትግራይ ክልል የአጀንዳ ማሰባሰብ እንቅስቃሴዎችን ጀምሮ ለማጠናቀቅ ማቀዱን ነው ለጣቢያችን የገለጸው። በሌሎች ክልሎች በአንጻራዊነት ረዘም ያሉ ቀናትን ሲወስድ ከነበረው የአጀንዳ ማሰባሰብ ሂደት እንዲሁም በትግራይ ክልል ካለው ነባራዊ ሁኔታ አንጻር ሰፊ የማህበረሰብ ክፍል ተሳታፊ በሚሆንበት ሁኔታ የክልሉን አጀንዳ ማሰባሰብ ይቻላል ወይ ስንል የጠየቅናቸው የኮሚሽኑ ቃል አቀባይ ጥበቡ ታደሰ በትግራይ ክልል የሚካሄደው አጀንዳ የማሰባሰብ ሂደት ከሌሎች ክልሎች አንጻር የተለየ ሊሆን እንደሚችል ተናግረዋል። ትግራይ ክልል ላይ ሀገራዊ ምክክሩ የሚካሄድበት ሁኔታ ምናልባት ሌሎች ክልሎች ላይ ከተካሄደው የራሱ ለየት ያሉ ሁኔታዎች ይኖሩታል። ሌሎች ክልሎች ላይ በተተገበረበት ሁኔታ ላይ ተገበር ይችላል። ነገር ግን የምክክር ሂደቱን አካታችነትና አሳታፊነትን በጠበቀ አኳኋን ነው ለማካሄድ ጥረት የሚደረገው። ስለዚህ ከዚህ አኳያ አንድም ክልሉ ካለበት ተጨባጭ ሁኔታ አኳያ፣ ሁለተኛ ነገር ደግሞ አጠቃላይ ሀገራዊ ምክክሩ ራሱ ከደረሰበትም ሁኔታ አኳያና ኮሚሽኑም ካለው የስራ ጊዜ አኳያ መታየት ያለባቸው ጉዳዮች አሉ። በሚቻለው ሁኔታ ሁሉ የተሟላ ጥረት ተደርጎ ከዚህ ታህሳስ ወር መጨረሻ ላይ ድረስ ባለው ጊዜ የትግራይ ክልልን ተሳታፊዎችን የመለየት አጀንዳዎችን የማሰባሰብ ስራ ለመስራት ነው እንግዲህ ኮሚሽኑ ጥረት እያደረገ ያለው። አንጻራዊ በሆነ ሁኔታ አጠር ያለ ጊዜ ያለው ማለት ነው። ሁለተኛ ነገር ደግሞ አጠቃላይ የምክክር ሂደቱ ከደረሰበት ሁኔታ እና ደግሞ ኮሚሽኑም ካለው የስራ ጊዜ አኳያ መታየት ያለባቸው ሁኔታዎች አሉ። የ3 ዓመታት የሥራ ጊዜ ተሰጥቶት የተቋቋመው ሀገራዊ ምክክር ኮሚሽን በተለያዩ ምክንያቶች ስራውን መጨረስ ባለመቻሉ የሕዝብ ተወካዮች ምክር ቤት የኮሚሽኑን የሥራ ዘመን በ1 ዓመት ማራዘሙ ሲታወስ የተራዘመው የሥራ ጊዜ የካቲት 14 ቀን 2018 ዓ.ም ይጠናቀቃል። ከዚህ የሥራ ጊዜ መጠናቀቅ በፊት ዋናውን ሀገራዊ ምክክር ጉባኤ ለማስጀመር ስለማቀዱ የገለጸው ኮሚሽኑም ታዲያ በትግራይ ክልል የሀገራዊ ምክክር አጀንዳዎችን ለማሰባሰብ የሚያስችለውን እንቅስቃሴ በይፋ አስጀምሮ ለማጠናቀቅ የታህሳስ ወር ቀሪ 17 ቀናትን እጠቀማለሁ ብሏል። ከባለድርሻ አካላት ጋር ንግግር ስለመደረጉ የሚያነሱት የኮሚሽኑ ቃል አቀባይ ጥበቡ ታደሰ በቀሪ ጊዜያት ተጨማሪ ንግግሮችን በማድረግ ስኬታማ አጀንዳ የማሰባሰብ ሂደትን ተግባራዊ ለማድረግ እንደሚሰራ ጠቁመዋል። ወደ ምክክር ሂደቱ ለመግባት ቅድመ ሁኔታዎችን ያስቀመጡ ፓርቲዎች መኖራቸውን አክለው ያነሱት ቃል አቀባዩ ኮሚሽኑ እነዚህን ጉዳዮች ታሳቢ ያደረገ እንቅስቃሴ እንደሚያደርግ ተናግረዋል። ከክልሉ የሚመለከታቸው ባለድርሻ አካላት ጋር ተከታታይ
ውይይቶች ሲደረጉ ነበረ። በተለይ በዚህ በ2018 መጀመሪያ አካባቢ ጀምሮ ተከታታይ ውይይቶች እየተደረጉ ነው ያሉት። ከሰሞኑም ከትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት እንደዚሁም ከምክትላቸው ጋር የኮሚሽኑ ምክር ቤት ውይይቶችን አድርጓል። በእነዚህ ውይይቶች እንግዲህ በሚቻለው ሁሉም ጥረት አድርጎ በዚህ ጊዜ ውስጥ የትግራይ ክልል በዚህ በምክክር ሂደቱ ላይ የሚካተትበትን ሁኔታ ትንሽ ፈጠን አድርገን ለመስራት ነው የታሰበው። ሁሉም ፖለቲካ ፓርቲዎች እንሳተፋለን ያሉ የመኖራቸውን ያህል ጥያቄዎች አሉን ወይም ደግሞ ቅድሚያ ተሰጥቷቸው መፈታት ያለባቸው ብለው ያስቀመጧቸው እንደ ቅድመ ሁኔታ በማስቀመጥ እነዚህ አይነት ጥያቄዎች አሉ። ነገር ግን በተለይ የሲቪክ ማህበረሰብ አካባቢ፣ ሌሎች ማህበራት አካባቢ በተመሳሳይ የዚህ የምክክር ሂደቱ በትግራይ ክልል መካሄድና ትግራይ ክልልም ልክ እንደ ሌሎች ክልሎች ሁሉ በሂደቱ መሳተፉ ያለውን ጥቅም በተመለከተ ከጊዜ ወደ ጊዜ መሻሻሎች አሉ፣ መቀራረቦች አሉ፣ መግባባቶች አሉ። ነገር ግን አሁንም ተጨማሪ ስራዎች ይጠይቃሉ። እስከ ታህሳስ 30 ድረስ ሂደቱን ለማጠቃለል ጥረት ይደረጋል ሲባል ይሄ ሁሉ ጨምሮ ነው ማለት ነው። ከነዚህ ባለድርሻ አካላት ጋር ውይይቶች ተደርገው አንዳንድ ከነሱ የሚያስፈልጉ ገዛዎችም ተገኝተው ነው ወደ ስራ የሚገባውና እነዚህን ስራዎች ሁሉ መስራት የሚጠይቁ ጉዳዮች አሉ። ሀገራዊ ምክክር ኮሚሽን በጥር ወር መጨረሻ ዋናውን ሀገራዊ ምክክር ጉባኤ ለማስጀመር የተለያዩ እንቅስቃሴዎችን እያደረገ እንደሚገኝም ከኮሚሽኑ ያገኘነው መረጃ ያመለክታል። ያለው ቀሪ ጊዜ ይህንን ማድረግ ያስችላል የሚለውንና ሌሎች ጉዳዮችን አካተን በነገው የዜና ወጃ ሰዓታችን እንመለስበታለን። ጥቃቅንና አነስተኛ ኢንተርፕራይዞች የሚገጥማቸውን የገንዘብ እጥረት ለመፍታት ኤስኤንቪና መርሲ ኮርፕስ እንዲሁም ሌሎች የግብረሰናይ ድርጅቶች በመተባበር በኢትዮጵያ ከ400 ሺህ በላይ ወጣቶችና ሴቶች የገንዘብ ድጋፍ እንዲያገኙ ከባንኮች ጋር እንዲሁም ከአነስተኛ ብድር ቁጠባ ተቋማት ጋር በመሆን ድጋፎችን እየሰጡ እንዳሉ አስታውቀዋል። ሚካኤል ኃይሌ ተጨማሪውን አዘጋጅቷል። በጥቃቅንና አነስተኛ ኢንተርፕራይዞች የተደራጁ ወጣቶች የመንቀሳቀሻ ገንዘብ ማግኘት ትልቁ ፈተናቸው ስለመሆኑ በርካቶች ይስማሙበታል። ይህን የገንዘብ እጥረት ለመፍታት ኤስኤንቪና ሜርሲ ኮርፕስ እንዲሁም ሌሎች ግብረሰናይ ድርጅቶች በመተባበር በኢትዮጵያ ከ400 ሺህ በላይ ወጣቶችና ሴቶች የገንዘብ ድጋፍ እንዲያገኙ ከባንኮች ጋር እንዲሁም ከአነስተኛ ብድርና ቁጠባ ተቋማት ጋር በመሆን ድጋፎች እንዲሰጡ እየሰሩ መሆናቸውን አስታውቀዋል። የፋይናንስ ተቋማት 500 የሚደርስ ብድራቸውን ለስራ ፈጣሪዎች እንዲያመቻቹ ግዴታ የተጣለበት ህግ ወደ መሬት እንዲወርድ የተለያዩ ስራዎች እየሰሩ እንደሚገኙ የኤስኤንቪ ሊዋይ ፕሮጀክት ማናጀር ሄለን ጌታው ገልጸዋል። የመንግስት ሎቢ ስለሚያስፈልግ በፋይናንሻል ኢንስቲትዩሽኖች አሁን ባለው 5% ለጥቃቅንና አነስተኞች እንደ ብድር እንዲሰጥ የሚል ፖሊሲ አለ። ግን ያ እየተከናወነ ነው ወይ መሬት ላይ የሚለውን መንግስት ተፈጻሚነቱን ኢንሹር እንዲያደርግ በቂ ካልሆነ ደግሞ በቂም እንዲሆን ፕራክቲካል ያልሆኑ ነገሮችም ካሉ ወደ መሬት እንዲወርድ እነዛን መፍትሄዎች እንዲፈጥርና ከፋይናንሻል ኢንስቲትዩሽኖች ጋር እየተማከረ አብሮ የሚደራጁ ኢንተርፕራይዞች ያንን አክሰስ እንዲያደርጉ በማድረግ ከዛ ደግሞ አክሰስን ማድረግ ብቻ ሳይሆን የመክፈል ችሎታቸውንም ደግሞ ኢንሹር ለማድረግ ቢዝነሳቸው ላይ በዘላቂነት ትርፋማ ሆነው እንዲሰሩ ድጋፍ እንዲያደርግላቸው ከነሱ ጋር አብረን እንሰራለን ማለት ነው። የሊዋይ ፕሮጀክት እንደ አውሮፓውያን አቆጣጠር በ2017 ዓ.ም የተጀመረ ሲሆን እስከ 2028 ዓ.ም እንደሚቀጥልም ፕሮጀክት ማናጀሯ ተናግረዋል። በቀጣይ ፕሮጀክቱ ቀጣይነት እንዲኖረውና ለጋሽ ድርጅቶች ፕሮጀክቱን ቢዘጉ ስራው እንዳይቋረጥ በዘርፉ ላይ ያሉ ባለድርሻ አካላት ስራውን እንዲያስቀጥሉና ጉዳዩ ላይ ተሳታፊ እንዲሆኑ ለማድረግ ጥረት የተደረገ መሆኑን የኤስኤንቪ ኢትዮጵያ ፕሮግራም አስተባባሪ የትነት ግርማ ተናግረዋል። ማን ነው ኃላፊነቱን ይዞ የሚሰራው የሚለውን እነሱን ከለየን በኋላ እነሱ እንዳይሰሩ የያዛቸው ነገር ካለ እንዴት አብረን እንፍታ የሚል ነው። ስለዚህ ባለቤቶቹ እዚህ ኢኮሲስተሙ ላይ የሚሰሩ አካላት ናቸው። ፋይናንስን በተመለከተ ባንኮች፣ ፋይናንሻል ሰርቪስ ፕሮቫይደርስ፣ ማይክሮ ፋይናንስ እንዲሁም ፊንቴክ ካምፓኒዎች እና ገቨርንመንት አንድ ላይ የሚሰሩት ስለሆነ እነሱ ናቸው ያንን ስራቸውን በተሳለጠ ሁኔታ መስራት የሚያስችላቸውን ሁኔታ ማመቻቸት እንጂ ስራቸውን ተክተን አንሰራምኛ። ስለዚህ ብንወጣም ስራውን ራሳቸው እየሰሩት ስለሆነ እንደሚቀጥል በጣም እርግጠኞች ነን። እኛ ተክተን እየሰራን አይደለም። ሁኔታዎችን የማመቻቸት ስራ፣ አዳዲስ አይዲያዎችን ኢኖቬሽን እንዲመጡ የመርዳት ካልሆነ በስተቀር የስራው ባለቤቶች ራሳቸው እየሰሩ ስለሆነ ቀጣይነቱ ከመጀመሪያው ቀን ጀምሮ የተረጋገጠ ነው።
ሁሉም ተቋማት በቻሉት አቅምና በደረሱበት ካፒታል ብድር እንዲያገኙ እንዲያመቻቹ፣ እንዲሁም ወጣቶች በገንዘብ አጠቃቀም ዙሪያ የሚገጥማቸውን ክፍተት ለመሙላት እየተሰራ እንዳለ የፕሮጀክት ማናጀሯ ሄለን ጌታው አብራርተዋል። ጥቃቅን የምንላቸው በጣም በትንሽ ካፒታል የሚነሱ ናቸው። አሁን በታክስ ከፋይነት ደረጃ ሀና ደረጃ ለ ተብለው ተከፋፍለዋል። በአጠቃላይ 2 ሚሊዮን እና ከዛ በታች ሬቨኑ ያላቸው ናቸው ወደ አነስተኛና ጥቃቅነኛ የሚሉት ግን ደግሞ በሰው ኃይል ራሱ በዴፊኒሽናቸው በጣም ውስን የሆነ የሰው ኃይል ያላቸው ጥቃቅን ኢንተርፕራይዞች አሉ። በአንድ በሁለት ሰው ኦፕሬት የሚደረጉ እነሱ የሚበደሯቸው ከ30,000 እስከ 100,000 ማክሲመም ቢሆን ነው። ከዛ ግን ወደ ትንንሽ ኢንተርፕራይዞች ከፍ ስንል እስከ 500,000 ከዛ ደግሞ መካከለኛ ስንል እስከ ሚሊዮኖችም እስከ ተወሰኑ ሚሊዮኖች 3-4 ሚሊዮን ድረስም ብድር የሚጠይቁ ኢንተርፕራይዞች አሉ። ግን እንደ ቢዝነሱ እና እንደ ፊዚቢሊቲው እየታየ የሚሰጣቸው ነው። ኤስኤንቢ ኢትዮጵያና ሜርሲ ኮርፕስ በፋይናንስ ተቋማት የብድር አቅርቦትና በሌሎች ጉዳዮች ዙሪያ ከባለድርሻ አካላት ጋር ውይይት አካሂደዋል። የኢራን እስላማዊ አብዮታዊ ዘብ ኃይል ከፍተኛ የሚባል የባህር ኃይልና የረጅም ርቀት ተወንጫፊ ሚሳኤሎች ልምምድ ስለማድረጉ ነው የተሰማው። ይህ የሚሳኤል ልምምድ በእስራኤል ላይ ለሚሰነዘር ድንገተኛ ጥቃት እንደ ከለላ ሊያገለግል ይችላል ስትል እስራኤል ለአሜሪካ ባለስልጣናት ማሳሰቢያ ሰጥታለች። ደምሰው ሽፈራው። በመካከለኛው ምስራቅ ሰማይ ስር የጦርነት ደወል እንደገና እየተደወለ ነው። እንደ አውሮፓውያኑ አቆጣጠር በሰኔ 2025 በኢራንና በእስራኤል መካከል ከተካሄደውና ኦፕሬሽን ራይዚንግ ላየን ከተባለው የ12 ቀናት ጦርነት ማግስት ቀጠናው ወደ ቀድሞ አንጻራዊ መረጋጋት ከመመለስ ይልቅ ወደ ባሰና እጅግ አደገኛ ወደሆነ የለየለት ጦርነት እያመራ መሆኑን የሚያመላክቱ ወታደራዊና የስለላ መረጃዎች እየወጡ ነው። የኢራን አብዮታዊ ዘብ ሰሞኑን የጀመረው ግዙፍ የባላስቲክ ሚሳኤል ልምምድ በእስራኤል የደህንነት መዋቅር ዘንድ ከፍተኛ ድንጋጤን ፈጥሯል። ይህ ወታደራዊ ልምምድ እንደተለመደው አይነት ትርኢት ሳይሆን በእስራኤል ላይ ለሚሰነዘር ድንገተኛ ጥቃት የተደረገ የሽፋን ልምምድ ሊሆን ይችላል የሚለው ስጋት አይሎ ወጥቷል። ይህንን ተከትሎ የቴልአቪቭ ባለስልጣናት ለአሜሪካ መንግስትና ለሴንትራል ኮማንድ ወይንም ሴንትኮም አስቸኳይ ማስጠንቀቂያ አስተላልፈዋል። ኢራንም ብትሆን ሰፊ ወታደራዊ ልምምድ ማድረጓን አስታውቃለች። ይህ ልምምድ በተለይ በእስራኤል ላይ ያነጣጠረ መልእክትን ያዘለ መሆኑን የገለጹት የቴህራን ባለስልጣናት በቴክኖሎጂ የረቀቁና ርቀታቸውን ጠብቀው ኢላማቸውን ማውደም የሚችሉ አዳዲስ መሳሪያዎችን በስኬት መሞከራቸውን ገልጸዋል። በዚህ ልምምድ ላይ የዓለምን ትኩረት የሳበው የኢራን ዘመናዊው የፋታህ 2 ሃይፐርሶኒክ ሚሳኤል ነው። ይህ ሚሳኤል ከድምፅ ፍጥነት ከ15 እጥፍ በላይ የመጓዝ አቅም ያለው ሲሆን በበረራ መሃል አቅጣጫውን የመቀየር ልዩ ችሎታ አለው። ይህ ባህሪው የእስራኤልን አይረንዶም እና አሮ የተባሉ የጸረ ሚሳኤል መከላከያ ስርዓቶችን ለማምለጥ ታስቦ እየተሰራ መሆኑን ወታደራዊ ተንታኞች ይናገራሉ። ሌላኛው ደግሞ ከይባር ሸካን 2 የተባለው ባላስቲክ ሚሳኤል ሲሆን ከ1450 ኪሎ ሜትር በላይ ርቀት የመጓዝ አቅም ያለው ሚሳኤል እንደሆነ ይነገርለታል። በየትኛውም የእስራኤል ግዛት ውስጥም ጥቃት ማድረስ የሚችል ነው። አዲሱ የዚሁ ስሪት በከፍተኛ ፍጥነት ኢላማውን የመምታትና ከራዳር እይታ ማምለጥ የሚያስችለውን ቴክኖሎጂ እየታጠቀ መሆኑ ተገልጿል። ሻሄድ 238 የተባሉ ድሮኖችም በዚህ ሙከራ ላይ እየታዩ ናቸው። ቀደም ሲል በዩክሬን ጦርነት ዝነኛ ከሆኑት ሻሄድ 136 ድሮኖች በተሻለ ሁኔታ በጄት ሞተር የሚሰሩት እነዚህ ድሮኖች ከፍተኛ ፍጥነትና ረጅም ርቀት የመጓዝ አቅም አላቸው። እነዚህ ድሮኖች በእስራኤል የአየር ክልል ውስጥ ዘልቆ ለመግባትና ስትራቴጂካዊ ቦታዎችን በቡድን ለማጥቃት እንዲችሉ ተደርገው የተሰሩ ናቸው። ሌላኛው ደግሞ አርማን እና አዛራክሽ ተብለው የሚጠሩት የአየር መከላከያ ስርዓቶች በዚህ ሙከራ ውስጥ ከተካተቱት መካከል በግንባር ቀደምነት የሚጠቀሱ ናቸው። ኢራን የራሷን የአየር ክልል ከእስራኤል ተዋጊ ጀቶች ለመከላከል አርማን የተሰኘውን ጸረ ባላስቲክ ሚሳኤል እና አዛራክ የተሰኘውን አጭር ርቀት መከላከያ ሞክራለች። አርማን በአንድ ጊዜ 6 ኢላማዎችን በ120 ኪሎ ሜትር ርቀት ላይ መምታት ይችላል ተብሏል። ይህ የኢራን ወታደራዊ እንቅስቃሴ በእስራኤል በኩል ከፍተኛ ስጋትን ፈጥሯል። እስራኤል የኢራንን የኒውክሌር ማበልጸጊያ ተቋማት ልታጠቃ ትችላለች በሚል ስጋት ውስጥ ባለችበት በዚህ ወቅት ኢራን እነዚህን መሳሪያዎች ማሳየቷ የመከላከያ ሳይሆን የማጥቃት ዝግጁነት መሆኑን የእስራኤል መከላከያ ሚኒስቴር ገልጿል። በተለይም የሃይፐርሶኒክ ሚሳኤል ሙከራው እስራኤል ከአሜሪካ ጋር በመሆን የምታደርገውን የአየር መከላከያ ዝግጅት ዳግም እንድትፈትሽ አስገድዷታል። የቴህራን ዓላማ እስራኤል በኢራን ላይ ጥቃት ለመሰንዘር የምታደርገውን ማንኛውንም ሙከራ ዋጋ የሚያስከፍል መሆኑን ለማሳየት ነው። የዘንድሮው የኢራን ወታደራዊ ልምምድ ከወትሮው ለየት የሚያደርገው የተጠቀመቻቸው መሳሪያዎች ትክክለኛነትና ፍጥነት ላይ ያተኮሩ መሆናቸው ነው።
ይህ ደግሞ በመካከለኛው ምስራቅ ያለውን የኃይል ሚዛን ወደ አዲስ ምዕራፍ ሊያሸጋግረው እንደሚችል ይገመታል። እስራኤል በበኩሏ ራሷን ለመከላከል ማንኛውንም እርምጃ ከመውሰድ ወደ ኋላ እንደማትል በመግለጽ ላይ ትገኛለች። ይህም ቀጠናውን ወደ ሰፊ ጦርነት ሊያመራው ይችላል የሚል ስጋትን ደቅኗል። ባለፉት ቀናት በቴል አቪቭ እና በዋሽንግተን መካከል የነበረው የስልክ ውይይትም በወታደራዊ ምስጢሮች የተጨናነቀ እንደነበረ እየተገለጸ ነው። የእስራኤል መከላከያ ሰራዊት ጠቅላይ አዛዥ ሌተናል ጀነራል አያል ዛሚር በመካከለኛው ምስራቅ የአሜሪካን እዝ ወይንም ሴንትኮም አዛዥ የሆኑትን አድሚራል ብራድ ኩፐር አስቸኳይ የስልክ ጥሪ አድርገዋል። የዚህ ጥሪ ዋነኛ ዓላማም የኢራን አብዮታዊ ዘብ የጀመረው ወታደራዊ ልምምድ ነበር። እስራኤል እንደምትለው ኢራን የምታደርገው የኃይል እንቅስቃሴ ከመደበኛ ልምምድ ያለፈና ለወረራ ዝግጅት እየተደረገ የሚመስል እንቅስቃሴን ይመስላል ብለዋል። ጀነራል ዛሚር ለአሜሪካ አቻቸው እንደገለጹት ኢራን ወታደራዊ ልምምዱን እንደ ሽፋን በመጠቀም በእስራኤል ላይ ያልታሰበ ጥቃት ልትሰነዝር ትችላለች የሚል ስጋት እንዳላቸው አስቀምጠዋል። ይህንን ስጋት ተከትሎም አድሚራል ኩፐር እሁድ ዕለት ወደ ቴል አቪቭ ያቀኑ ሲሆን ከጀነራል ዛሚርና ከሌሎች የእስራኤል ከፍተኛ የጦር መኮንኖች ጋር በዝግ ባደረጉት ስብሰባ ላይ የአሜሪካና የእስራኤል ኃይሎች የመከላከያ ቅንጅታቸውን ማጠናከር በሚችሉበት ሁኔታ ላይ መክረዋል ተብሏል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ልዩ ልዑክ ስቲቭ ዊትኮፍ ከዩክሬን ልዑካን ጋር ፍሬያማና ገንቢ ድርድር አድርገናል ሲሉ ተደምጧል። ሆኖም የቭላዲሚር ፑቲን ቁልፍ የውጭ ፖሊሲ ባለስልጣን ዩሪ ሻኮ በበኩላቸው አዲሱን የሰላም እቅድ ሲያነቡት ሰላምን አያመጣም ሲሉ ማጣጣላቸው በተኩስ አቁም ውይይቱ ላይ ስጋትን አንግሷል። ተጨማሪ አለን። በአሜሪካው ፕሬዚዳንት ዶናልድ ትራምፕና ጃሬድ ኩሽነርና ስቲቭ ዊትኮፍን ጨምሮ የሰላም ተደራዳሪዎቻቸው የሰላም ስምምነት ከመቼውም ጊዜ በላይ ተቃርቧል የሚል የተስፋ ዜና ሲያሰሙ፣ በሌላ በኩል ደግሞ የአሜሪካ የስለላ ሪፖርቶች የፍርሃት ደውል እያሰሙ ነው። የስድስት ከፍተኛ የስለላ ምንጮች በግልጽ እንዳስጠነቀቁት ፕሬዚዳንት ቭላዲሚር ፑቲን ዩክሬንን በሙሉ የመቆጣጠርና የቀድሞ የሶቪየት ግዛት የነበሩ የአውሮፓ ክፍሎችን የመጠየቅ ዓላማቸውን ሙሉ በሙሉ አልተውም ብለዋል። የግልጽ መግለጫ የትራምፕ ቡድን ከሚሰጠው የሰላም ተስፋ ጋር እንደ ዘይትና ውሃ የሚጋጭ ሆኗል። ሀሳብ ማጥመድ ሐይቁ አይጎርልም እንዲሉ የአሜሪካ የስለላ መረጃዎች ፑቲን ተጨማሪ ግዛቶችን ይፈልጋሉ የሚለው ስጋት የፖላንድ የባልቲክ ሀገራት ማለትም ሊቱዌኒያ፣ ላትቪያና ስቶኒያ እንዲሁም የምዕራቢያን መሪዎችን ሙሉ በሙሉ አሳምኗል። የአሜሪካ የስለላ ሪፖርቶች ከ2022 ወረራ በፊትም ሆነ በኋላ ያላሰለሰ ማስጠንቀቂያ ሲሰጡ የነበረው ፑቲን በዩክሬን ብቻ ያቆም የሚል ነበር። የቀዝቃዛ ጦርነት መንፈስ አሁንም ሕያው ሆኖ ቀጥሏል። ፑቲን የዩክሬን መሬት በሙሉና የቀድሞ የሶቪየት ብሎክ ግዛቶችን ከነዚህ መካከል አንዳንዶቹ የኔቶ አባላት የሆኑትን ይፈልጋሉ የሚል እምነት በምዕራቢያን የስለላ ድርጅቶች ዘንድ እንደ ጽኑ እምነት ተይዟል። የአሜሪካ የስለላ ኮሚቴ አባል የሆኑት ማይክ ኮግሊ እንደተናገሩት የስለላ መረጃው ሁሌም ፑቲን የበለጠ እንደሚፈልጉ የሚጠቁም ነው። አውሮፓውያን ሙሉ በሙሉ እርግጠኞች ናቸው፣ ፖላንዳውያን ደግሞ በፍጹም እርግጠኞች ናቸው። ባልቲክ ሀገራት ራሳቸውን ቀዳሚ ሰለባ አድርገው ያያሉ ሲሉ ስጋታቸውን አስቀምጠዋል። በአሜሪካ የቀረቡት የስለላ ሪፖርቶች ፑቲን ግጭቱን ማቆም ይፈልጋሉ ከሚሉት ከአሜሪካው ፕሬዚዳንት ዶናልድ ትራምፕና ከዩክሬን የሰላም ተደራዳሪዎቻቸው ከሚሰጡት መግለጫ ፍጹም የተለየ ምስል ያሳያሉ። እንዳንዱ ምንጭ ገለጻ ከሪፖርቶች ውስጥ በጣም የቅርብ ጊዜው የመስከረም ወር መጨረሻ ሰነድ ነው። ይህ የስለላ መረጃ የሩሲያ መሪ ለአውሮፓ ስጋት አይደለውም በማለት የሚሰጡትን ማስባቢያም የሚቃረን ሆኗል። ሩሲያ በአሁኑ ወቅት የኢንዱስትሪ ማዕከል የሆነውን የዶንባስ ክልል የመሰረቱትን የሉሃንስክና የዶኔትስክ ግዛቶችን አብዛኛውን ክፍል የዛፖሪዥያና የከርሰን ግዛቶችን በከፊል አካባቢዎችንና ስትራቴጂካዊያን የጥቁር ባህረ ገብ መሬት ክሬሚያን ጨምሮ 20 በመቶ የሚሆኑን የዩክሬን ግዛት ተቆጣጥራለች። ይህ እንዲህ እንዳለም ክሬምሊን በትራምፕ የተደገፈውን የሰላም እቅድ ውድቅ ማድረጉ ተሰምተዋል። የቭላዲሚር ፑቲን ከፍተኛ የውጭ ፖሊስ ባለስልጣንና የእቅዱን ዋነኛ ቅጂ በመቅረጽ ቁልፍ ሚና የነበራቸው ዩሪ ሻኮቭ የቅርብ ጊዜ ማሻሻያዎች የተደረገበትን የሰላም እቅድ እንዳላነበቡት በመግለጽ በዋሽንግተን በሞስኮና በኪየቭ መካከል ያለው የሶስት መንገድ ውይይት እድል ጠባብ መሆኑን አንስተዋል። እርግጠኛ ነኝ አውሮፓውያንና ዩክሬናውያን ያቀረቧቸው ወይም ለማቅረብ እየሞከሩ ያሉት ሀሳቦች በእርግጠኝነት ሰነዱን አያሻሽሉም፣ እንዲሁም የረጅም ጊዜ ሰላም ማግኘት እድልን አያሻሽሉም ሲሉ ዩሪ ሻኮቭ ተናግረዋል። ከፍተኛው የክሬምሊን ባለስልጣን በትክክል ሀሳቦቹ እንዳላዩና ትችታቸው ትንበያ አይደለም የሚል መሆኑን የገለጹት ንግግራቸው የመጣው የትራምፕ ልዩ ልዑክ ስቲቭ ዊትኮፍ በፍሎሪዳ በሳምንቱ መጨረሻ ከዩክሬንና ከአውሮፓ ተወዳዳሪዎች ጋር ፍሬያማና ገንቢ ውይይቶችን ማድረጋቸውን ከተናገሩ በኋላ ነው። በጋራ ቅድሚያ የምንሰጠው ግድያውን ማቆም፣ የተረጋገጠ ደህንነትን ማረጋገጥና ለዩክሬን መረጋጋትና የረጅም ጊዜ ሰላማዊ መፍትሄዎችን መፍጠር ነው። ሰላም የጥላቻ ማቆም ብቻ ሳይሆን ለተረጋጋ ወደፊት መሰረት መሆን አለበት ሲሉ የትራምፕ ልዑክ ተደምጠዋል።
አክለውም እርግጠኛ ነኝ አውሮፓውያንና ዩክሬናውያን ያቀረቧቸው ወይም ለማቅረብ እየሞከሩ ያሉት ሀሳቦች በእርግጠኝነት ሰነዱን አያሻሽሉም፣ ይህም ወደ ሰላም የሚደረገውን እድል ያጠባል ሲሉ ተደምጧል። ኡሻኮቭ የሰላም እቅዱን ባላነበውም እንኳ ሰላም አያመጣም ሲሉ መፍረዳቸው ሩሲያ ከሰላም ድርድሩን የምትመለከተው በራሷ ፈቃድና ፍላጎት መሰረት ብቻ መሆኑን ያሳያል። የሮይተርስ ዘገባ እንደሚያሳየው ጉልቻ ቢለዋወጥ ወጥ ያጣፍጥ እንዲሉ ሩሲያ ድርድሩን የምትፈልገው የዩክሬንን ግዛት የማግኘት ዓላማዋን ሲያሳካላት ብቻ ነው። በምዕራባውያን አጋዥነት የሚመጣን ማንኛውንም ለውጥ ልክ ያልሆነ እንደሆነም ትቆጥራለች። ወደ አጫጭር መረጃዎቻችን አለፍን። የአዲስ አበባ ገቢዎች ቢሮ የቅርንጫፍ ጽሕፈት ቤቶች ያለምንም የላቀ አመራር ፈቃድ የግብር ከፋዮችን የባንክ ሂሳብ ወይም አካውንት እንዳይዘጉ የሚከለክል አዲስ መመሪያ ማውጣቱን አስታወቀም። ይህ እርምጃ በዘፈቀደ የሚወሰዱ እርምጃዎችን ለመቀነስና የንግዱን ማህበረሰብ እንቅስቃሴ ለመጠበቅ የታለመ ነው ተብሎለታል። የቢሮው ኃላፊ አቶ ቢኒያም ምክሩ ከከፍተኛ ግብር ከፋዮች ጋር ባደረጉት የምክክር መድረክ ላይ እንደገለጹት ከዚህ ቀደም በኦዲተሮች የግል ውሳኔ ወይም በጥቃቅን የሂሳብ ስህተቶች ምክንያት አካውንቶች መታገዳቸው በንግዱ ማህበረሰብ ላይ ከፍተኛ የኢኮኖሚ ጉዳት ሲያደርስ ቆይቷል ብለዋል። የይዞታ ማረጋገጫ ባይኖራቸውም የንብረት ታክስ የመክፈል ግዴታ እንዳለባቸው የሚደነግግ አስገዳጅ የንብረት ታክስ አዋጅ ረቂቅ ተዘጋጀም። የተመዘገበ የባለቤትነት መብት በሌለበት ጊዜ ማንኛውም ታክስ የሚከፈልበትን ንብረት ይዘው የሚገኙና በይዞታው ጥቅም የሚያገኙ የይዞታ ማረጋገጫ ባይኖራቸውም የንብረት ታክስ የመክፈል ግዴታ እንዳለባቸው የሚደነግግ አስገዳጅ የንብረት ታክስ አዋጅ ረቂቅ መዘጋጀቱን የተሰማው አገራዊ ወጥነት ያለው የንብረት ታክስ መሰረት የታክስ ምጣኔና ታክስ የሚከፈልባቸው ንብረቶች ኑሮ ለማስቻል የሚረዳ የአፈጻጸም ሕግ ክልሎች ሊያወጡ እንደሚገባና ለዚህም መነሻ የሚሆን ሞዴል የንብረት ታክስ ሕግ የፌዴራል መንግስት ማዘጋጀት ስላለበት ገንዘብ ሚኒስቴር ከገቢዎችና ከተማና መሰረተ ልማት ሚኒስቴር ጋር ረቂቁን አዘጋጅቶ ይፋ አድርጓል። የኢትዮጵያ አየር መንገድ ግሩፕ የተከፈለ ካፒታሉ ከፍ እንዲደረግለት ለሚያስተዳድረው የኢትዮጵያ ኢንቨስትመንት ሆልዲንግስ ከ2 ዓመታት በፊት ያቀረበውን ጥያቄ እንደገና ማቅረቡ ታወቀም። የተከፈለ ካፒታል ማሻሻያ ጥያቄው በአየር መንገድ ግሩፕ ቦርድ ጸድቆ የቀረበ ሲሆን ጥያቄው በኢንቨስትመንት ሆልዲንግስ ቦርድ እየታየ እንደሆነም የሪፖርተር ምንጮች አረጋግጠዋል። ይሁንና የተጠየቀው የካፒታል ማሻሻያ መጠን ምን ያህል እንደሆነ ይፋ ከማድረግ ተቆጥቧል። በኢትዮጵያ አየር መንገድ ለጉዳዩ ቅርበት ያላቸው ምንጮቹም የካፒታል ጥያቄው በከፍተኛ አመራሮች በቅርበት ተይዞ እየተመራ እንዳለም አክሎ ጠቁሟል። ከውጭ በናይጄሪያ ለወር ያህል በታጣቂዎች ታግተው የነበሩ 130 ተማሪዎች መፈታታቸውን የፕሬዝዳንት ቦላ ቲኑቡ ጽሕፈት ቤት አስታወቀም። ተማሪዎቹ የተፈቱት በወታደራዊ ደህንነት ዘመቻ ሲሆን ተማሪዎቹ በህዳር ወር ከካቶሊክ አዳሪ ትምህርት ቤት ከታገቱ 300 ሰዎች መካከል 35ቱ አሁንም ያሉበት አይታወቅም። ይህ በሰሜናዊ ናይጄሪያ እየተባባሰ የመጣው የጸጥታ ችግር በፕሬዝዳንት ቲኑቡ ላይ ከፍተኛ ፖለቲካዊ ጫና ፈጥሯል። በተለይም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ናይጄሪያ ክርስቲያኖችን መጠበቅ ተስኗታል በሚል መንግስቱን ተችቷል። ምንም እንኳን ባለስልጣናት ቢያምኑም ታጋቾቹ የሚለቀቁት ተከፍሎ እንደሆነ ተንታኞች ይናገራሉ ሲል አፍሪካ ኒውስ ዘግቧል። በመጨረሻም ታይላንድና ካምቦዲያ ለ3 ሳምንታት የዘለቀውን የድንበር ግጭት ለማቆም በሚቀጥለው ሳምንት ለመወያየት ተስማሙ። በሐምሌ ወር በአሜሪካው ፕሬዝዳንት ዶናልድ ትራምፕ አደራዳሪነት ተፈርሞ የነበረው የተኩስ አቁም ስምምነት በመፍረሱ ግጭቱ ዳግም አገርሽቶ ነበር። በዚህም ቢያንስ 41 ሰዎች ሲገደሉ
1 ሚሊዮን የሚጠጉ ደግሞ ተፈናቅሏል። የታይላንድ የውጭ ጉዳይ ሚኒስትር የቀድሞ ስምምነት ለትራምፕ ጉብኝት ሲባል በችኮላ የተፈረመ እንደነበር ገልጿል። የሁለቱ ሀገራት ወታደራዊ ባለስልጣናት ታህሳስ 15 ተገናኝተው የሰላም ስምምነቱን ለማደስ ይመክራሉ። አሜሪካ፣ ቻይናና የደቡብ ምስራቅ እስያ ሀገራት ማህበር ግጭቱን በሰላም ለመፍታት ጥረት እያደረጉ ነው። ለታራሚዎች አመክሮ የሚፈቅደው በወንጀል ሕጉ መሰረት ቅጣቱን የጣለው ፍርድ ቤት ነው። አንድ ታራሚ የአመክሮ ጊዜው ሲደርስ ጥያቄውን በማረሚያ ቤት በኩል ወይም በጠበቃው ለፍርድ ቤት ማቅረብ ይችላል። አመክሮ እንዴት ይሰጣል? የዛሬው ከጠበቃው ጋር ጥንቅራችን ትኩረት ነው። ወደዛው እንለፍ። ጤና ይስጥልን። ጠበቃ እንዳርጌ ካሴ ነኝ። አንድ ታራሚ በአመክሮ ከማረሚያ ቤት እንዴት ሊወጣ እንደሚችልና ተያያዥ ነጥቦችን እናነሳለን። አመክሮ ማለት አንድ ታራሚ ከተፈረደበት የእስር ጊዜ 2/3ኛውን በመልካም ጠባይ ካሳለፈ ቀሪውን የእስር ጊዜ ከማረሚያ ቤት ውጭ ሆኖ በመልካም ጠባይ ሊያሳልፍ ይችላል ተብሎ ሲታመን የሚፈታበት ስርዓት ነው። አመክሮ አንድ ታራሚ ወደ ማረሚያ ቤት በሚገባበት ጊዜ በቅበላ ወቅት የተወሰነበት ቅጣት ከመፈጸሙ በፊት ቀደም ብሎ በአመክሮ ሊለቀቅ የሚችል መሆኑን እንዲሁም የአመክሮ ድል ለማግኘት ምን አይነት ግዴታዎች መፈጸም ያለባት ስለመሆኑ ግንዛቤ ሊፈጠርለት እንደሚገባ ሕጉ ያስገድዳል። አንዳንድ ፍርደኞች ከማረሚያ ቤት በአመክሮ የሚወጡበት ሁኔታ እንደ መብት አድርገው ሲቆጥሩ ይስተዋላል። በአመክሮ መውጣት መብት ሳይሆን የመልካም ፍሬ ውጤት ነው። የአንድ ታራሚ መልካም ፍሬ ውጤት የሚመዘነው በማረሚያ ቤቱ በነበረው ቆይታ ከሚያሳየው መልካም ጠባይና አጠቃላይ መሰል ሁኔታዎች ነው። በአመክሮ ለመለቀቅ የሚከተሉት ሁኔታዎች ሊሟሉ ይገባል። ከተወሰነበት እስራት ጊዜ ከ3 እጅ 2ቱን መፈጸም ወይም የተወሰነበት የዕድሜ ልክ እስራት ፍርድ ከሆነ 20 ዓመት መፈጸም፣ የተወሰነበትን ነፃነት የሚያሳጣ ቅጣት ወይም የጥንቃቄ እርምጃ በመፈጸም ላይ እያለ በስራውና በጠባው የተረጋገጠ መሻሻል ማሳየት፣ ለደረሰው ጉዳት በተቻለ መጠን በፍርድ የተወሰነ ወይም ከተበዳይ ጋር በተደረገው ስምምነት መሰረት ካሳ ለመክፈል ማረጋገጫ ማቅረብ፣ አመሉና ጠባው በመልካም አኗኗር ለመኖር እንደሚያስችለውና በአመክሮ መፈታቱ መልካም ውጤት ሊያስገኝ ይችላል ተብሎ ሲታመን፣ ደጋጋሚ ወንጀለኛ ለመሆን ማለትም አስቀድሞ ሌላ ወንጀል ሪከርድ ከሌለበት ነው። አመክሮ የሚፈቅደው በወንጀል ሕጉ መሰረት ቅጣቱን የጣለበት ፍርድ ቤት ነው። የአመክሮ ጊዜው ሲደርስ ጥያቄውን በማረሚያ ቤት በኩል ወይም በጠበቃው ለፍርድ ቤት ማቅረብ ይችላል። ማረሚያ ቤቱም የታሰረበትን ጊዜ መጠንና በቆይታ የነበረውን መልካም ጠባይ መሰረት አድርጎ በአመክሮ ቢፈታ የሚደገፍ መሆኑን ወይም የሚቃወም መሆኑን አስተያየት እንዲያቀርብ ይጠበቃል። ፍርድ ቤቱ ከላይ የተመለከቱት ቅድመ ሁኔታዎችን ተሟልቷል ብሎ ካመነ ታራሚው በአመክሮ እንዲፈታ በመፍቀድ አመክሮው የሚቆይበትን ጊዜ አብሮ ይወስናል። ታራሚው ተፈቶ መልካም ጠባዩ ወይም ሕግ አክብሮ መኖሩ የሚፈተንበት ጊዜ መጠን የሚወሰነው እስከ ቀሪው የእስር ጊዜ ድረስ ሆኖ በማንኛውም ሁኔታ ከ2 ዓመት ሊያንስ ተቃራኒ ድንጋጌ ከሌለ በስተቀር ከ5 ዓመት ሊበልጥ አይችልም። የዕድሜ ልክ ፍርደኛ ከሆነ የፈተና ጊዜው ከ5 ዓመት ሊያንስ ከ7 ዓመት ሊበልጥ አይችልም። አመክሮ የተቀጪው ጠባይ ማሻሻያና ወደ ደንበኛው ማህበራዊ ኑሮ መመለሻ ሆኖ የሚቆጠር ሲሆን መፈታቱ ተፈላጊውን ውጤት የሚያስገኝ መሆኑ ፍርድ ቤቱ ካላመነበት በቀር ሊፈቀድ አይችልም። ታራሚዎችና የታራሚ ቤተሰቦች ሊያውቁት የሚገባ ነጥብ አመክሮ መብት ሳይሆን የመልካም ፍሬ ውጤት መሆኑን መገንዘብ ያስፈልጋል። አመሰግናለሁ።